ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪውን 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ከቱርክ የኔቶ ስብሰባ ፍጻሜ በኋላ ምሽት ከዋናው ኤርፎርስ ዋን አውሮፕላን በኋላ በር ወጥተው በምግብ ማቅረቢያ ጭነት መኪና ቆጥ ላይ ተሳፍረው ወደ ተዘጋጀላቸው ሌላ አነስተኛ አውሮፕላን በመሸጋገር በታላቅ የማሳሳቻ ታክቲክ ለመጓዝ የተገደዱት ትከሻ ላይ የሚተኮስ ጸረ አውሮፕላን ሚሳኤል ስጋት ምክንያት መሆኑን ሲኤንኤን አወሳ። በትንሿ አውሮፕላን ላይም ብቻቸውን አልተሳፈሩም ይላል ዜናው። ሲኤንኤን ዝርዝራቸውን እንደተረዳው ከጉዞ የማትለያቸው ረዳት አስፈጻሚ ናታሊ ሃርፕን ጨምሮ ሌሎች በርካታ ረዳቶቻቸው አብረዋቸው በረዋል። ከዋናው የካቢኔ አባላቶች መካከል ደግሞ መከላከያ ሚኒስትር ሄግሴትም በአነስተኛዋ C-32A የአየር ኃይል አውሮፕላን ቅርብ ጣራ ስር ተኮድኩደው በረዋል። ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የገንዘብ ሚኒስትር ስኮት ቢሴንት ግን ትልቁ አውሮፕላን ኤርፎርስ ዋን ላይ በረዋል። ይህ ትራምፕን ከቱርክ በሰላም የማውጣት ሚስጥራዊ ዕቅድ ርብርብን ያስገድደው ጉዳይ ስለ ጉዳዩ ጥሩ ዕውቅና ያላቸው ምንጭ እንዳሉት ከትከሻ ላይ የሚተኮስ ጸረ አውሮፕላን ሚሳኤል ስጋት ነበረ። ስጋቱ የቱርክ የኔቶ ስብሰባና ድግስ ላይ አስፈሪ አንገቱን ድንገት ያሰገገው የስብሰባው የመጨረሻ ቀን ላይ መሆኑ ታውቋል። ስጋቱ ግልጽና ጠጣር ከመሆኑ የተነሳ ፕሬዚደንት ትራምፕ ሌጋሲ በሚሰኘው ኤርፎርስ ዋን ወይም በኳታር ሰጠሽ ኤርፎርስ ዋን ቢበሩ ሕይወታቸው የገዘፈ አደጋ ላይ ሊወድቅ እንደሚችል ታምኖበት ነበረ። ይህ የምድራችንን ሌላ ኃያል መሪ ስጋት ውስጥ የከተተና በህቡ ተሰርቀው ትንሽ አውሮፕላን ላይ የሽሽግ እንዲበሩ ያስገደደ ስጋት መረጃ ከየት እንደመጣ ምንጩ አልተነተነም። ነገር ግን አለ ጉዳዩ መራራና ከራራ የሆነው ኢራኖች የትራምፕን የቱርክ ቆይታ ስንክሳር ጠንቅቀው የሚያውቁ መሆናቸው ነው ብለዋል። ትራምፕ አንካራ መሃል የሚገኝ አንድ ቅንጡ ሆቴል ውስጥ አንድ ምሽት አሳልፈው ነበረ። በወቅቱም በሆቴሉና በስብሰባው ቦታ መካከልም ተደጋጋሚ ምልልስ ማድረግ ነበረባቸው። ትራምፕ በቱርክ ጉዟቸው አንድም የካቢኔ አባል ቤት ያስቀሩ አይመስሉም ነበረ። ሁሉም እኩል አብረዋቸው በተመሳሳይ ሰዓት ወይም አውሮፕላን የሚመለሱ ባይሆንም ኤታማዦር ሹሞች ሊቀመንበር ጄኔራል ዳን ቃይልም አብረዋቸው ተጉዘው ነበረ። የበረራ ቅደም ተከተላቸውም ትልቁ ኤርፎርስ ዋን በአንካራና በአዲስ አበባ የሰዓት አቆጣጠር ከምሽቱ 2:44 ላይ ሲበር፣ ትንሿ የፕሬዚደንት ትራምፕ አውሮፕላን ደግሞ ለጥቃ ወደ መንደርደሪያ በመግባት ነፍስ አድን በረራዋን አካሄዳለች። በረራ የተቋጨው እንግሊዝ ውስጥ የሚገኝ አንድ የአየር ኃይል ጦር ሰፈር ውስጥ ነበረ። ትራምፕ በመልስ ጉዟቸው በሚወዱት አዲሱ ኳታር ሰጠሽ ኤርፎርስ ዋን ወደ ሀገራቸው በረዋል። ትራምፕ ስለዚህ ቦጅቧጃ በረራ ትናንት አንድሩስ የአየር ኃይል ጦር ሰፈር እንዳረፉ ለቀረበላቸው ጥያቄ ሲመልሱም አድርግ ያሉኝን ነው የምከተለው፣ ሴክሬት ሰርቪስና የአሜሪካ ጦር እንዳሉኝ ነው የማደርገው። እኩል ደህንነት ባለው በሌላ በረራ በሌላ አውሮፕላን እንዲሄድ ፈለጉ።
እኔም አደረግኩት ያልን ግን የማደርገው ብለዋል። ይህን ርብርብ የማሳሳቻ ታክቲክና በጓሮ በር ሹልክ ብሎ በምግብ ማቅረቢያ ፉርጎ ተጭኖ አነስተኛ አውሮፕላን ላይ የመሳፈሩን ውጥንቅጥ ምን እንደፈጠረው ብዙ አሳስቦኝ አያውቅም ብለዋል። ትከሻ ላይ በሚተኮስ ሚሳኤል አልጨነቅም አሉ ትራምፕ። እውነቱን ለመናገር በምንም ነገር ላይ መጨነቅ አልፈልግም። ምንም ይሁን ምን አመለካከቴን ታውቃላችሁ፣ የሆነው ይምጣ ብለዋል። ፕሬዚደንት ዶናልድ ትራምፕ የኢራን አብዮት ዋነኛ የጀርባ አጥንት የነበሩትን ጄኔራል ቋሲም ሱሌይማንን በፈረንጅ 2020 ከገደሉ ጀምረው የኢራን የበቀል ጥቃት ስጋት እንደ ጥላ ሲከተላቸው ቆይተዋል። ፕሬዚደንት ትራምፕ ራሳቸው በተደጋጋሚ በጉዳዩ ላይ ለጋዜጠኞች መግለጫ መስጠታቸው ይታወቃል። ትራምፕ ወደ ቱርክ የኔቶ ስብሰባ ከመሄዳቸው በፊት መንፈሳዊ መሪ አያቶላ አሊ ካሚኒ ቀብር ላይ የወጡ ለቀስተኞች ዶናልድ ትራምፕን እንዲገደሉ በደቦ መፈክር ሲጠይቁ ነበር። አደባባይ ላይ ሐሚድ ራሳኤ የተባሉ ወግ አጥባቂ ሺያ ካህንና የፓርላማ አባል ሲጽፉም የኔ ሐሳብ ይኸውላቸው፣ አሁን ዲቃላው ትራምፕ እዚሁ ቅርባችን እጃችን ስር ነው። በቱርክ የኔቶ ስብሰባ ላይ ሊካፈል መጥቷል። ያለምንም ማንገራገርና በይፋ ትራምፕና በርካታ ወንጀለኛ አብሮ ተጓዦቹ ቱርክ ውስጥ ያረፉበትን ቦታ በሚሳኤል እናነቡጨው ብለው ነበረ። ሲኤንኤን በስጋት ከተሞላው የቱርኩ ጉባኤ በኋላም ኢራን ፕሬዚደንት ትራምፕን ለመግደል በቅርቡ አዲስ ዕቅድ ነድፋለች ሲል የእስራኤል ስለላ ለአሜሪካ አጋሩ ማጋራቱን ዘግቦ ነበረ። ይሁንና አንዳንድ የአሜሪካ ባለሥልጣኖች ትራምፕ በኢራን ላይ የሚወስዱት ውሳኔ ላይ ተጽዕኖ ለማሳረፍ የአይሁዳዊቱ አገር ሌላ ጥረት ነው ሲሉ እንዳልተቀበሉት የሚታወስ ነው። ኢሳያስ እንግዲህ የፕሬዚደንት ዶናልድ ትራምፕ ሚስጥራዊ ቦጅቧጃ ጉዞ ከቱርኩ የኔቶ ስብሰባ በኋላ የአሜሪካ ሚዲያ በጣም እያላመጠው ነው የሚገኘው። በተመሳሳይ ሌላም ሰበር ይዘው መውጣታቸው አይቀርም። ለእኛ አድማጮች ግን የዛሬውን ጨምረው በቂ ነው ብዬ ነው የማስበው። አለም እኔ አሁን በጣም እየገረመኝ ያለው ምንድን ነው፣ በትከሻ ከሚያዝ መሳሪያ ተተኩሶ ሊመታ ይችላል የሚል ስጋት መሆኑ ነው። ኤርፎርስ ዋን ራሱን ከምን ይከላከላል? ከምን አይነት መሳሪያዎች ይከላከላል? እንግዲህ በንድፍ ሀሳብ ወይም በኢንፎርሜሽን ደረጃ ከጠላት ሚሳኤል መከላከል ይችላል ራሱን። ወደሱ የሚተኮስ ሚሳኤሎች እንግዲህ አንዳንዶቹ የአውሮፕላኑ ሙቀት ነው የሚከተሉት። ስለዚህ አይዶን ነው ምን ይባለው የማሳሳቻ ተበታኝ ነገሮችን በማድረግ ሚሳኤሎችን ኢላማ የሚያስት መሆኑ ሌሎች ዝርዝሮች ተጽፈው ታነባለህ። በተግባር ግን በዚህ አጋጣሚ በዚህ ጦርነት መሃል ወይም በዚህ ሰማይ ላይ ሲያልፍ እንዲህ ከሚባል ሀገር እንደዚህ አይነት ሚሳኤል ተተኩሶበት በዚህ መንገድ አከሸፈ ሲባል ግን በተግባር ሰምተን አናውቅም። ከትከሻ የሚተኮስ ሚሳኤል የሚለው ነገር ምንድነው? ምናልባት አልሄዱበትም ይሄንን ነገር ግን አንዱ ስጋት የፈጠረው በ70 ሚሊዮን ዶላር ወጪ ኢራን ከቻይና ከ300 እስከ 400 የሚደርሱ በትከሻ ላይ የሚተኮሱ ሚሳኤሎች እየገዛች ነው። ግማሹ ገዝታለች ይችላል፣ ወይም ደግሞ ለመግዛት ተዋውላለች ይላል። ምንድነው እነዚህ ሚሳኤሎች ገና ከቻይና የሚላኩ ይሁኑ ወይም ደግሞ በሆነ መንገድ ባልተደረሰበት መንገድ አስቀድመው የገቡበት ሁኔታ ይኖር፣ ይህን ጉዳይ በስፋት አላዩትም። ነገር ግን ይህ ጭነት ቻይና የሸጠችው ከ300 እስከ 400 የሚደርስ በትከሻ ላይ የሚተኮስ ይህ እንግዲህ የአሜሪካ ቴክኖሎጂ የመጀመሪያ ብስራት ነው። ታስታውሳለህ? ወደኋላ በቀዝቃዛው ጦርነት ዘመን አፍጋኒስታንን በወረረው የሶቪየት ህብረት ጦር ሙጃሂዲን የሚባሉ
የአፍጋኒስታን ተቃዋሚዎችና የአልቃይዳ የሚመራቸው የአረብ ወጣቶች እንደዚሁም ከተለያየ በአጠቃላይ ጸረ ሶቪየት የሆነ ትግል መናኸሪያ ነበረች ፓኪስታን። ሁሉ ነገር እየተደገሰ እየተጠነሰሰ በፓኪስታን በኩል ለአፍጋኒስታን ኃይሎች ሶቪየት ህብረትን ማድሚያ መሳሪያ ይገባላቸው ነበረ። በዋነኛነት በትከሻ ላይ የሚተኮሰው ስቲንገር የሚባለው ሚሳኤል የተጫወተው ሚና ቀላል አልነበረም። ምክንያቱም በጣም በተራራ የተሞላ አስቸጋሪ መሬት ነው የአፍጋኒስታን። ሶቪየቶች ደግሞ ተዋጊዎቹን አማጽያኑን በየፈፋው ለመደብደብ እንደ ሄሊኮፕተር አይነተኛ የሆነ መዋጊያ አልነበረም። ራሽያ በርካታ ሄሊኮፕተሮቿን በዚህ መንገድ አታለች። ከትከሻ ላይ በሚተኮስ አንድ ሰው አነጣጥሮ አንድ ሰው በትከሻው ላይ አድርጎ ደረቱ እንደዚህ ደግኖ መቶ የሚጥልበት ትልቅ ውጤታማ መሳሪያ ሆኖ ነው የሚታወቀው። አሁን እንግዲህ አሜሪካ ደግሞ በተራዋ ኢራን በምትዋጋበት ሰዓት ቻይና የራሱ የቴክኖሎጂ አንዳንድ ግብአቶች ያሉት በትከሻ ላይ የሚተኮስ ሚሳኤል በመሬት ግዛት ወይ በፓኪስታን ወይም እንደዚህ በመሬት አማካኝነት ለኢራን ልታስገባ መሆኑ ተዘግቧል። ይሄንን ቻይና አስተባብላለች፣ ነገር ግን አይታወቅም። ስለዚህ አሁን የሰማነው እንግዲህ ዶናልድ ትራምፕ የስጋታቸው ምንጭ በትከሻ ላይ የሚተኮስ ጸረ አውሮፕላን ሚሳኤል ነው ሲባል ከዚህ ጋር የመያያዙ ሁኔታ ግልጽ ሆኖ የሚታይ ነው እና የነዚህ ድምር ስጋት ነው በዛ መልኩ ከቱርክ እንዲወጡ ያስገድዳቸው። ዓለም እንግዲህ ኤርፎርስ ዋን እስካልተተኮሰበት ድረስ ይከላከላል ቢባልም የመከላከል አቅሙ ምን ያህል እንደሆነ አልተረጋገጠም። ስለዚህ ስጋቱ ተገቢ ነው ከሚለው አንጻር እንውሰደው። ዓለም ስጋቱ የፕሬዝደንቱን ሕይወት ወይም በሌላ አነጋገር አውሮፕላኑ ተመቶ የመውደቅ ዕድሉ ከፍተኛ ነው። ይህን ስላምን ወይም አውሮፕላኑ እንግዲህ ቅድም ባልኩ መንገድ የሚከላከልበት የራሱ ሁኔታ ቢኖርም እነዚህ የደህንነት ሰራተኞች ሴክሬት ሰርቪስ ደግሞ ቀዳሚ ሚና ከማንኛውም አደጋ ነፃ ማውጣት ነው አይደለም። ምልህ አውሮፕላኑ ሊከላከል እንደሚችል ከማንም የተሻለ ሊረዱ ይችላሉ እነሱ። ቢሆንም ግን እንደዚህ አይነት ጥቃት ሊሰነዘር መሆኑን ካወቁ ቶታሊ ለአደጋ የሚጋለጡ አውሮፕላን ላይ እንዳይገኙ ማድረጋቸው ሎጂካል ነው። ምናልባት ይሄ ማለት አውሮፕላኑ ራሱን መከላከል ስለማይችለው ላያስብለን ይችላል ብዬ ነው። ስለዚህ ያደረጉት ነገር ምንድን ነው? ፕሬዚደንቱ ዜሮ ሪስክ ምንም አደጋ እንዳይወስዱ በአልታሰበ ሌላ አውሮፕላን እንዲሄዱ አደረጉት። የእሳቸውን አውሮፕላን ደግሞ የማሳሳቻ አውሮፕላን ያደረጉት። በነገራችን ላይ የአውሮፕላን ቢመታ ኖረው ውጭ ጉዳይ ሚኒስትሩና ገንዘብ ሚኒስትሩ እንዲሁም ሌሎች ከፍተኛ ባለስልጣኖች የዛ አውሮፕላን ላይ ነበሩ። ፕሬዚደንቱ ግን ይድኑ ነበር ማለት ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ።